ግን እናንተ ይሄን ነገር ቆም ብላችሁ አስባችሁ ታውቃላችሁ? በጣም ተጣጥራችሁ ደፍታችሁ በየቢሮአችሁ ስራ እየሰራችሁ ያለው በዛው ልክ በልፋትና በጥረት የእናንተን ስራ ሌላ ሰው ቢሰራስ? ለዛውም ከእናንተ ባነሳ ደሞዝ እና የእናንተ ድርጅት እናንተን ስራ ያሰራችኋል። በዛ ላይ ደግሞ የእናንተን ስራ የሚነጥቀው አንድ ሰው ሳይሆን አንድ ኮምፒውተር ነው ቢባልስ? በረባ ነገር መጠየቅ አያውቅም። ምንም አይነት ስሜት የለውም፣ ድካምም የለበትም፣ የረፍት ቀንም የለውም። ይህን ነገር ስናውቀው ከኛ መሃል ብዙዎቻችን እርግጠኛ ነኝ የስራ ደህንነታችን የተረጋገጠ እንዳልሆነ ይገባናል። ግን ይሄ አንድ ተረት ሳይሆን እንዲያውም በትክክለኛ ያ ጊዜ ደርሷል። ለዛውም ይህን ነገር እየተናገረ ያለው ጄፍሪ ሂልተን ነው። የኤአዩ ጎድፋዘር የሚባለው ግለሰብ ነው። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች አርቲፊሻል ኢንተለጀንስ ወይንም ደግሞ ኤአይ ያለፉት ጥቂት ዓመታት ሜንስትሪም ሚዲያ ላይ የተለያየ ቦታ ላይ በጣም ስምና ዝና እያገኘ ነው ያለው። ግን ዋና የተመሰረተበት ሐሳብ እጅግ በጣም የቆየ ነው። መጀመሪያ ላይ በ1950ዎቹ አካባቢ ሳይንቲስቶች ምን አይነት ማሽን ለመስራት አሰቡ። ያ ማሽንም ልክ እንደ ሰው ማሰብ የሚችል ማድረግ ፈለጉ። ግን በሰዓት የነበረ ትልቁ ችግር እንዴት ብለው ሊያውቁ ይችላሉ? ያ የተሰራው ማሽን በትክክል እንደ ሰው ማሰብ እንደጀመረ በምን ያረጋግጡ? በምን ይወቁ? ታዋቂው ማቴማቲሻን እና የኮምፒውተር ሳይንቲስት ነው የሚባለው አለን ተርኒንግ የተባለው ግለሰብ በ1950 ተርኒንግ ቴስት የሚል አንድ ፕሮግራም አዘጋጀም። የዚህ ፈተና ዋና ዓላማም ደግሞ አንድ ሰውና ኮምፒውተር ተጠይቀው የሚመልሱትን መልስ ሶስተኛ ሰው ወይም ገለልተኛ ሰው አይቶት የሁለቱን ለውጥ መለየት ካልቻለ ያም ማለት ማሽኑ ተርኒንግ ቴስት ወይንም ፈተናውን አልፏል ማለት ነው ብሎ አሰበ ወይም ይህንን እቅድ አቀረበ። ከዛም ጊዜ ጀምሮ አርቲፊሻል ኢንተለጀንስ ላይ ወይም ኤአይ ላይ ስራቸውን አጠናክረው ቀጠሉ። ግን ለረጅም 10 ዓመታት ሁሉም ማሽኖች ተርኒንግ ቴስትን ማለፍ አልቻሉም ነበር። ከዛ ግን በፈረንጆቹ በ2014 ተርኒንግ ቴስትን በሞከሩ ሰዓት ላይ አንድ የኤአይ ቻትቦት ፈተናውን ማለፍ ቻለ። ሮያል ሶሳይቲዎች ያሉበት ለንደን ውስጥ የተደረገው ይሄ ፈተና በዳኞች ፊት ለፊት ነበር። በዛውም 30 ዳኞች ነበሩ። ዳኞቹ ፊት ለፊትም የቀረበው አንድ የቻት ፕላትፎርም ላይ የ13 ዓመት ዩክሬናዊ ዜግነት ያለው ህፃን ልጅ ነበረ። በጣም ብዙ ጥያቄም ከጠየቁ በኋላ መልሳቸውን ደረደሩ። ከዛም ከ30 ዳኞች መሃል 20ዎቹ ያሉት ኧረ እንዳውም ይሄ መልስ የሰው ነው አሉ። ግን በትክክለኛው ጊውጅን ጎስትማን የተባለ በኤአይ የተሰራ ቻትቦት ነበረ። መጀመሪያ አካባቢ ላይ ኤአይ እንደ ተራ ነገር የታየ ነገር ነበረ። በሰዓቱም ይሰራ የነበረው ቼዝ መጫወት ወይም ደግሞ የማቴማቲካል የተለያዩ ኢኩዌሽኖችን ሶልቭ ማድረግ ነበር ስራው። ከዛም ግን በቀጣይ ጥቂት ዓመታት ውስጥ በተለይ ዲፕ ለርኒንግ እና ኒውራል ኔትወርክ እያደገ በመጣ ሰዓት ላይ ስራውን በጣም ስላቀላጠፈለት ኤአይ ምን ያህል በፍጥነት እየበረረ መሄድ ቻለ? ማንም ሰው አስቦትም ገምቶትም አልሞትም በማያውቅበት ፍጥነት እድገቱ ወደ ላይ ከፍ እያለ ሄደ። ይህንን ፍጥነትም እያቀጣጠለ እንዲሄድ ካደረጉት ሰዎች መሃል አንደኛው እናም ሁልጊዜ ስሙ የሚጠራው ጄፍሪ ሂልተን ነው። በቅጽሉ እንዲያውም የኤአይ ጎድፋዘር ነው ይሉታል። ጄፍሪ ሂልተን ማለት ያ ግለሰብ ነው ጎግል ውስጥ ለ10 ዓመታት ያህል በኤአይ ላይ ሲመራመርና ሲያጠና የነበረ ግለሰብ ነው። በመጨረሻም ይሄ ነገር ከሰው የበለጠ በጣም ብልጥና አዋቂ ሊሆን እንደሚችል በታወቀው ሰዓት ጎግልን የሚያክል ትልቅ ካምፓኒ ጥሎ ለመውጣት ተገደደ። ይህን ያደረገበት ዋና ምክንያትም እየመጣ ስላለው ትልቅ አደጋ ለዓለም በይፋ እናገራለሁ፣ አስጠነቅቃለሁ በሚል ነበር። ጄፍሪ ሂልተን በአርቲፊሻል ኢንተለጀንስ ላይ በተለይ ደግሞ ኒውራል ኔትወርክ እና ዲፕ ለርኒንግ በሚባሉት ጥልቅ በሆኑት ፊልዶች ላይ ምን አይነት ጥናትና ስራዎችን መስራት ችሏል? ዛሬ ላይ ያሉት እጅግ በጣም ዘመናዊ የሚባሉ ኤአይ ሞዴሎች እንዳለ መሰረታቸው የሚባለው ነው። ባክ ፕሮፖጌሽን አልጎሪዝም፣ ኒውራል ኔትወርክስ እና ዲፕ ለርኒንግን ጨምሮ ሌሎች በጣም ታዋቂ የሆኑ የኤአይ ሳይንቲስቶችንም ማሰልጠን ችሏል። ከነዛ መሃልም የኤአይ ቺፍ የሆኑ ሳይንቲስት የን ሊኮንና የሹዋ ቤንጊው የመሳሰሉ ሳይንቲስቶች ተጠቃሾቹ ናቸው። ሶስቱም አንድ ላይ በመሆን በፈረንጆቹ በ2018 ተርኒንግ አዋርድ መሸለም ችለዋል። በዛም የተነሳ ስራቸው አስደናቂ ስለነበረ ሶስቱም የዲፕ ለርኒንግ ጎድፋዘር ናቸው ይባላሉ። ጄፍሪ ሂልተን ቀጥታ የሚናገረው በኢንተለጀንስ ጉዳይ ሰው በአሁኑ ሰዓት ላይ ሁለተኛ ደረጃ ላይ ነው ብለዋል። ምክንያቱም በብልጠትም ሆነ በፍጥነት አንደኛ ደረጃውን ኤአይ ወርሶታል ማለቱ ነው። በዛውም ሂልተን እንዳለው ኤአይ በአሁኑ ሰዓት ላይ የሰዎችን ስራ ለማቃለል እየጠቀመ ነው ያለው፣ ግን በጣም በፍጥነትና በአጭር ጊዜ ውስጥ የሰዎችን ስራ በአጠቃላይ ይበላዋል ብለዋል። በሌላ ኢንተርቪው ሂልተን እንደተናገረው ከሆነ የነዛ ስራዎችን ሊስት ዘርዝሩ ተናግረዋል። ኤአይ በቀላሉ ሊወርሳቸውና ሊሰራቸው አይችልም የሚባሉትን ስራዎች በዝርዝር ጠቅሷል። ግን በመጀመሪያ የምናየው ዝርዝር ደግሞ ስለነዛ ስራዎች ነው። የኤአይ ጎድፋዘር እንደተናገረው በቀጣይ ዓመታት በአርቲፊሻል ኢንተለጀንስ ወይም በኤአይ ሙሉ ለሙሉ ይወረራሉ ያላቸውን ስራዎች እንስቲ። አንደኛ ደረጃ ላይ የሚመጣው ወይም በመጀመሪያ ከስተመር ሰፖርት ኤጀንቶች ናቸው። ሂልተን እንዳለው ከሆነ ኤአይ በመጀመሪያ ደረጃ የሚወርሰው ከስተመር ሰፖርት ላይ ያሉት ኤጀንቶችን ስራ ነው ብሏል። እናንተ ታውቃላችሁ የሞባይል ኦፕሬተርና የባንክ ከስተመር ሰርቪስ ላይ የሚሰሩ ሰዎች እንዲያውም የኮል ሴንተር ስታፎች ማለት ይቻላል የተወሰነ ቦታ ላይ ካሁኑ ኤአይ ሪፕሌስ አድርጓቸዋል ወይም ቀምቷቸዋል ስራቸውን። እንዲያውም በውጭ ሀገራት ላይ በጣም ብዙ ቦታ ላይ ያሉ ኮል ሴንተር ላይ ያሉ ኤጀንቶችን ስራ ከመቀማቱ የተነሳ
ሰው ይሰራው ነበር የሚባለው ነገር ታሪክ ሆኗል። ምሳሌ ክላርና ኦንላይን ፔመንት ዌብሳይት ነው። የዚህ ካምፓኒ ሲኢኦ እንዳለው ከሆነ ባለፈው ዓመት በኢንተርቪው ማለት ነው አንድ የኤአይ ቻትቦት ከኛ ከ700 ሰዎች ወይም ከኤጀንቶች እኩል ስራ ይሰራል ብሏል። በዛውም በዝርዝር እንደተናገረ ከሆነ ድርጅታችን ቀደም ብሎ 7000 የሚሆኑ ከስተመር ሰርቪስ ላይ የሚሰሩ ኤጀንቶችን ቀጥሮ ይሰራ ነበር ብሏል። ግን አሁን በኤአይ ቻትቦት የተነሳ 3000 ሰራተኞች ብቻ ነው ያስፈልጉን ብሏል። አስቡትም 4000 ሰዎች በአንድ ሰከንድ ውስጥ ስራ አጡ ወይም ኤአይ ወረሰባቸው። ዋና ምክንያቱ ደግሞ ኤአይ 24/7 ስራ ላይ ቀጥ ብሎ ነው የሚሰራው። እንደ ሰው አይናደድም። እንደተጠየቀም ደግሞ ምንም ሳያስብ ፈጣን ብሎ መልሱን ይሰጣል። ኢንተን እንደሚለው ከሆነ ኤአይ ኤጀንቶች የከስተመር ሰርቪስ ስራ ላይ ያሉ ኤጀንቶችን 80% ያህል የሚሆን ስራቸውን ቀይረው ወይም እነሱን ክትው እየሰሩ ነው ያሉት ብለዋል። ማለትም የሆነ ኮል ሴንተር ላይ የሚሰራ ሰው ካለ እንግዲህ የሚያዳምጥ ይሄ ስራ እንግዲህ በአንደኛ ደረጃ ከፍተኛ አደጋ ያለበትና በቅርቡ ሊወረስ የሚችል ስራ ነው ማለት ነው። ሁለተኛው ከትንሽ ዓመት በፊት እንግዲህ እንደምናስበው የፍርድ ቤትም ሆነ የህግ ጉዳይ የኤአይ መግባቱ ይህን ያህል ቀላል አይሆንም ብለን ስናስብ ነበር። ግን በአሁኑ ሰዓት ላይ የህግ አማካሪዎች እና ረዳት ጠበቆችም ስራቸው በአጠቃላይ አደጋ ላይ እንዳለ እየተነገረ ነው ያለው። ጄፍሪ ሂንተን እንደሚለው ከሆነ ኤአይ በአሁኑ ሰዓት ላይ የህግ የተለያዩ ኮንትራቶችን በቀላሉ መጻፍ ይችላል ብሏል። የፍርድ ቤት የተለያዩ ኬዞችን ሰመራይዝ ማድረግ ይችላል። የተለያዩ የህግ ጥናቶችንም 10 እጥፍ ከሰው የበለጠ ፈጣን ብሎ ያቀርባል። ሀርቪ ኤአይ እና GPT-4 የተሰኙ ቱሎች ዛሬ ላይ የተለያዩ የሰለጠኑት ሀገራት ላይ የህግ ሲስተም ላይ በደንብ እየተጠቀሙባቸው ነው ያሉት። አንድ ረዳት ጠበቃ የኬዙን ቀደም ያሉ ታሪኮች አጥንቶ ለማቅረብ 3 ቀን ይፈጅበት ነበረ። ግን በአሁኑ ሰዓት ላይ ኤአይ ይህንኑ ስራ በ30 ሰከንድ ውስጥ ያቀርባል። ለዛውም ከህግ ጋር ያለውን ጠቅላላ ማብራሪያዎችና መረጃዎችን አምጥቶ ቀደም ብሎ ተወስኖ የነበሩ ውሳኔዎችንም እንደ መረጃና እንደ ንጽጽር አብሮ ጎን ለጎን አያይዞ ነው የሚሰራው። ይህ ነገር አሁን ጊዜ መቆጠብ ብቻ ሳይሆን በአሁኑ ሰዓት ላይ ኤአይ እጅግ በጣም ትክክለኛ የማያዳላና ሁሉንም ትክክለኛ የሚባሉ የህግ ዳታቤዞችን አመሳክሮ ማቅረብ ይችላል ማለት ነው። በአሁኑ ሰዓት ላይ የሰለጠኑት ዓለማት ላይ ትልልቅ የሚባሉ ጠበቃዎች ረዳት ጠበቃ ለመቅጠር እያመነቱ ያለበት ሁኔታ ነው ያለው። ሶስተኛው እስከዛሬ ድረስ እንግዲህ የሚጽፍ ሰው በጣም ጎበዝ ነው፣ የፈጠራ ብቃቱ ምርጥ ነው ይባል ነበር፣ ይደነቅ ነበረ። ግን አሁን የኤአይን ብቃቱንና የሥራ ፍጥነቱ ሲታይ ያ ሁሉ ሰው ያደነቀው ነገር ጠቅላላ የማይረባ ድካም ሆኖ ነው እየታየ ያለው። ጸሐፊዎች፣ ኮፒ ኤዲተሮች፣ ኮንተንት ክሬተሮች እና ብሎገሮች እነዚህ ጠቅላላ እንግዲህ በቅርቡ ኤአይ ስራቸውን የሚቀማቸው ግለሰቦች ናቸው ወይም ፊልዶች ናቸው። ሌላውን አይደለም ኤአይ ራሱ የጉግል የተለያዩ አገልግሎቶችን ራሱ ጎድቷቸዋል። ምሳሌ blogspot.com የጉግል በጣም ታዋቂ የሆነ የብሎገሮች ዌብሳይት ሲሆን እዚህ ላይም የተለያዩ ብሎገሮች አርቲክላቸውን ፐብሊሽ ያደርጉ ነበር። ግን ያለፉት ትንሽ ዓመታት እዚህ ዌብሳይት ላይ የነበረው ትራፊክ እጅግ በጣም አቆልቁሏል። ማለትም ፈላጊ ቀንሷል። ሂንተን ጨምሮ እንዳለው ፕሮምፕት ኢንጂነሮች አዳዲስ ጸሐፊዎች ይሆናሉ ብለዋል። እነዚህ ግለሰቦችም ለኤአይ ትክክለኛ የሆነ ፕሮምፕት ይሰጡታል። ቀሪው ስራ ደግሞ ኤአይ ራሱ ይሰራዋል። ፍሪላንስ ኮንተንት ክሬተሮች ፍሪላንሰር ሆኖ ሲያገለግሉ ነበረ። የእነሱም እንግዲህ የስራ ወደፊት ተስፋ እጅግ በጣም አደጋ ላይ ነው ያለው። አራተኛው በዚህ ኢንተርቪው ሂንተን ሌላ አንድ አስደንጋጭ ነገርም ተናግረዋል። አዳዲስ ተመራቂዎች ስራ እያጡ ያሉበት ሁኔታ ብቃት ስለሌላቸው አይደለም፣ እንዲያም ያንኑ ስራ ኤአይ በአሁኑ ሰዓት ላይ እየሰራው ስላለ ነው ብለዋል። እነዛ ስራዎች መጀመሪያ ለፍሬሾች የሚሆኑ የነበረው ለምሳሌ ዳታ ኢንትሪ፣ ደንበኞችን መቀበል፣ ኢሜይላቸውን መልስ መስጠት ወይም ደግሞ ዶክሜንቶችን አጣርቶ በተርታ ማስቀመጥ የሚባል። በአሁኑ ሰዓት ላይ የኤአይ ቦቶች እነዚህን ስራዎች ጠቅላላ በአግባቡ እየሰሩ ነው ያሉት። ይሄ አንድ ድምፅ አልባ የሆነ አመጽ ነው። ማንም ድምፅ አውጥቶ ቢጮህ እንኳን ምንም አይነት መፍትሄ የለውም የሚባል ነው። ዲግሪ ማግኘት ቀላል ነው፣ ግን ስራ ማግኘቱ እጅግ በጣም እየከበደ እየሄደ ነው ያለው። አምስተኛው የስራ ዘርፍ ደግሞ ሶፍትዌር ዲቨሎፐሮች ናቸው። ቀደም ባለ ጊዜ እንደሚታወቀው ይህ ስራ ማለት ወደፊት በጣም ተስፋ ያለውና ረጅም ርቀት ይሸቀልበታል የሚባል ስራ ነበረ። ግን አሁን ሂንተን እንዳለው ከሆነ ኤአይ ራሱ አሁን ሶፍትዌር ዲቨሎፕ ማድረግ ጀምረዋል ብሏል። ምሳሌ ሬፕሊት ኤአይ እና ጊትሃብ ኮፓይለት ስራቸው በጣም አጧጥፎ ገና ካሁኑ ሶፍትዌር ዲቨሎፐሮችን ተክተው ስራ እየሰሩ ነው ያሉት። ማለትም አንድ ተራ ግለሰብ ኮዲንግ ላይ ምንም አይነት ልምድ የሌለው አንድ ፕሮምፕት ብቻ በመጻፍ አንድ ዌብሳይት ዲቨሎፕ እንዲያደርግለት ማዘዝ ይችላል ማለት ነው። በአሁኑ ሰዓት ላይ ዲቨሎፐሮች ኮዱን ለኤአይ በመስጠት ብቻ አገልግሎት ይሰጣሉ ማለት ነው። መነሻ ኮዱ ነው። ሂንተን ጨምሮ እንዳለውም ከሆነ ኤአይ የራሱን ኮድ ሞዲፋይ ማድረግ ሲጀምር ሶፍትዌር ዲቨሎፐር የሚባል ማንኛውም ሰው ስራ ላይ አያስፈልግም ማለት ነው። ስድስተኛው ሂንተን የወንድሙ ልጅ ጠርቶ እንደተናገረው ከሆነ ጤና ጣቢያ ላይ እሷ የቅሬታ ደብዳቤዎችን የመጻፍ ስራ ነው የምትሰራው ብለዋል። መጀመሪያ ላይ ቅሬታው ምን እንደሆነ አይታ በ25 ደቂቃ ውስጥ የሰዎችን የቅሬታ ደብዳቤ ትጽፍ ነበረ። ግን በአሁኑ ሰዓት ላይ በኤአይ ቦቶች እስካን ካደረገች በኋላ በ5 ደቂቃ ውስጥ ሁሉም ነገር አስተካክሎ ጽፎ ይሰጣታል። ማለትም በፊት 5 ሰዎች አንድ ላይ ሆነው ይሰሩት የነበረውን ስራ በአሁኑ ሰዓት ላይ አንድ ሰውና አንድ ኤአይ ተቀናጅተው በቀላሉ መስራት ይችላሉ ማለት ነው፣ ለዛውም በፍጥነት። ቀጣይ የስራ ዘርፍ የሚሆነው እንግዲህ የዶክተሮች ነው። የዶክተሮች ስራ እስካሁን ድረስ እንኳን አልተወረሰም ወይም አልቀየራቸውም። ግን ሂንተን እንዳለው ከሆነ ኤአይ በአሁኑ ሰዓት ላይ ከዶክተሮች 5 እጥፍ የበለጠ አቅም እንዲኖረው እያደረግን ያለ ነው ብሏል። እያለ ያለው እንግዲህ አንድ ዶክተር መጀመሪያ 10
ታማሚዎችን ወይም ታካሚዎችን ይንከባከብ ነበር፣ ያክም ነበር። ግን በአሁኑ ሰዓት ላይ ኤአይ ረዳቱ ሆኖ 50 ሰዎችን ማከም ይችላል እያለን ነው። ይህም ማለት ግን ዶክተሮች ይባረራሉ ማለት አይደለም፣ ወይም ሙሉ ለሙሉ ስራ ያጣሉ ማለት አይደለም። ግን ለስራ የሚቀጠረው ቁጥር በጣም ያቆለቁላል፣ ይቀንሳል። በተለይ ደግሞ ረዳት ዶክተሮች እና ዳያግኖስቲክ ስፔሻሊስቶች አደጋ እንዳለው በከፍተኛ ሁኔታ እያሳየን ያለው። ስምንተኛው ደግሞ ክሪኤቲቭ ኢንዱስትሪ የሚባለው ነው። ይህ ነገር ሲሰማ በእርግጥ በጣም ያስደነግጣል። ግን ኤአይ በአሁኑ ሰዓት ላይ በክሪኤቲቪቲም እንኳን ከሰዎች በጣም እየበለጠ ነው ያለው። ጄፍሪ ሂንተን እንዳለው ከሆነ ኤአይ ነገሮችን በምን አይነት ንጽጽር አይቶ የሚመሳሰሉ ነገሮችን አንድ ላይ ያቀናጀ ነገሮችን ክሬት የሚያደርግበት መንገድ አንድ ሰው በኖርማል ጭንቅላቱ መቼም ሊያሰባቸውና ሊያቀናጃቸው የማይችሉትን ነገሮች መስራት ይችላል ብሏል። ይህም ማለት እንግዲህ ኤአይ አንድ ነገር መነሻ አድርጎ ጭራሽ የማይገናኝ አንድ ሌላ ነገርን በማቀናጀት አዳዲስ ፈጠራዎችን መፍጠር ይችላል እያለን ነው። ይህን ነገር እንግዲህ ለሰው ልጅ ስራ ቢባል ብዙ ዓመታት ሊፈጅበት ይችላል የሚባሉትን ነገሮች በቀላሉ ይፈጥራል እያለን ነው። ሂንተን እንደሚያምነው ከሆነ ዲዛይነሮች፣ ቪዲዮ ኤዲተሮች፣ ሙዚቃ አቀናባሪዎች እና አኒሜተሮች ሁሉም እንግዲህ በአንድ ጊዜ ስራ ያጣሉ እያልን ነው። ዘጠነኛው ሂንተን እንደሚለው ከሆነ አናሊስቶች፣ የእነዚህ ሰዎች ስራ ማለት እንግዲህ እውቀትና ልምዳቸውን አንድ ላይ በማድረግ የጥናት ሪፖርት እንዲሁም ቀጣይ የሚፈጠረውን ሪፖርት ማቅረብ ነው ስራቸው። ማለት የተለያየ ነገርን በጭንቅላታቸው ባለው እውቀት አናላይዝ አድርገው ሪፖርት ማቅረብ ነው ስራቸው። ግን እነሱም በጣም በፍጥነት ተለዋጭ ስራ ወይም አማራጭ ስራ ይፈልጉ እያለን ነው። ማለትም እነዛ ሰዎች ዳታ ሃንድል የሚያደርጉ፣ ኤክሰል ሺቶችን የሚያነቡ፣ የተለያዩ ሪፖርቶችን የሚጽፉ ወይም ደግሞ የተለያዩ ኢንፎርሜሽኖችን ሰመራይዝ የሚያደርጉ የነበሩ ግለሰቦች የእነዚህን ሁሉ ስራ ኤአይ በአሁኑ ሰዓት ላይ እጅግ በጣም በተሻለና በፍጥነት አቀላጥፎ እየሰራ ነው ያለው። የአንድ ሰው ጭንቅላት ያስተሳሰብ መጠኑ የተወሰነ ነው ወይም የተገደበ ነው። ኤአይ ግን የተለያዩ ፓራሜትሮችና ኢንፎርሜሽኖችን በዛው ሰዓት ላይ ሪል ታይም አክሰስ ይኖረዋል። አስባችሁታል? ይህ ማለት እንግዲህ በቀጣይ ጥቂት ዓመታት ውስጥ ዳታ አሲስተንትና ወይም ደግሞ ሪሰርች አሲስተንት የሚሰሩ ሰዎች እስከ መቼ ድረስ ነው ሰላም የሆነው? ኤአይ የእነሱን ስራ እስከሚረዳው ድረስ ብቻ ነው። በመጨረሻም እንግዲህ ሂንተን ያለው በኤአይ የተነሳ እየተፈጠሩ ያሉ ስራዎች የእነሱም ዘላቂነት ፐርሰንቱ በጣም ደካማ ነው እያለን ነው። ለምሳሌ እንደ ፕሮምፕት ኢንጂነሮች አይነት ማለት ነው። ለጊዜው እንግዲህ እነዛ ሰዎች ለኤአይ የተለያዩ ኮማንዶችን የሚሰጡት ሰዎች የእነሱ አስፈላጊነት ቀን በቀን እየጨመረ ነው ያለው። ግን በዛውም እየተናገረ ያለው ኤአይ ራሱ የራሱን ፕሮምፕት መጻፍ ከጀመረ ይህ ስራም የዛኔ ማብቂያው ደረሰ ማለት ነው። ሂንተን እንግዲህ በተዘዋዋሪ የሚያምነው ፕሮምፕት ኢንጂነሮች በአሁኑ ሰዓት ላይ ለጊዜውም ቢሆን ደስተኛ ናቸው። ምክንያቱም የእነሱ ስራ በጣም ቀላል ነው፣ ውድድርም ደግሞ የለባቸውም። ብዙ ሰውም ወደዚህ ስራ እየገባ አይደለም። ጄፍሪ ሂንተን እንደሚለው ከሆነ የኤአይ በአሁኑ ሰዓት ላይ ያለውን ብቃትና አቅም ሲታይ አንዳንድ ስራዎች ብዙም አደጋ የለባቸውም ብሏል። ግን አስታውሱ፣ ለጊዜው ነው አደጋ የሌለባቸው። ይህም ማለት በቀጣይ 5 እና 10 ዓመታት ውስጥ እነዚህ ስራዎችን በአጠቃላይም ኤአይ ሊወርስ ይችላል እያለን ነው። እንግዲህ እናንተም እያሰባችሁ ከሆነ ኤአይ እና ሰዎች አንድ ላይ ተቀናጅተው ሁሉንም ስራ ሲሰሩ ማንም ስራ አያጣም እያላችሁ ያሰባችሁ ከሆነ እንደዛ ለሚያስቡ ሰዎችም አንድ ማስጠንቀቂያ እየመጣ ነው ያለው። ሂንተን እንደሚለው ከሆነ አሁን ያለነው አንድ ትራንዚሽናል ፌዝ ላይ ነን ብሏል። በአሁኑ ሰዓት ላይ አንድ ሰውና አንድ ኤአይ አንድ ላይ ተቀናጅተው ስራ እየሰሩ ነው ያሉት። ግን ነገ ኤአይ ያን ስራ በተረዳ ሰዓት ሰው አያስፈልገውም፣ ኤአይ ብቻውን ይሰራዋል እያለን ነው። ይህም ማለት ያለ ሰው ጣልቃ ገብነት ብቻውን ይሰራል ማለት ነው። አሁን ትልቁ ጥያቄ እና ምን ማድረግ አለብን ነው። ሁለት አማራጮች አሉ። አንደኛው ሁሉም ነገር ኢግኖር አድርጎ ያንን ቀን መጠበቅ ነው። ድርጅቶች ከስራ እስከሚያባራቸው መጠበቅ ነው አንደኛ አማራጭ። ሁለተኛው ደግሞ ሁሉም ሰው ካሁኑ መዘጋጀት አለበት። አንድ ስራ ተማምነን ቁጭ ብለን ያለን ሰዎች የተለያዩ ሙያዎችንና የተለያዩ ስራዎችን መልመድ አለብን። ለዛውም እነዛን ሙያዎች በደንብ መልመድ አለብን። ኤአይ በቀላሉ የማይወርሳቸውን የማይወራቸውን። ለምሳሌ በኢንተርቪው መጨረሻ ላይ ሂንተን ሲጠየቅ የተናገረው ኤአይ ስራ እንዳያሳጣቸው እንግዲህ ለሰዎች ምን አይነት ስራ እንዲሰሩ ትመክራለህ በተባለ ሰዓት ላይ ምንም ነገር ሳያስብ በድንገት ሂንተን ያለውም የቧንቧ ስራ አለ። ይህ በእርግጥ በጣም አስገራሚ ነገር ነው። የኤአይ ጎድፋዘር የሆነ ግለሰብ ለሰዎች እንደዚያ ምክር መስጠቱ አስደንጋጭ ነበረ። ግን በትክክለኛ ብናየው እሱ በትክክል ያውቃል ኤአይ ድክመቱ እንደሆነ ጠንቅቆ ከማወቁ የተነሳ ነው። ስለዚህ ሂንተን እያለ ያለው እነዛ ሁሉ ስራዎች የሰው እጅ የሚያስፈልጋቸው ስራዎች ኤአይ በቀላሉ እዛ መድረስ አይችልም። ማለትም ቧንቧ ሰራተኞች፣ ኤሌክትሪክ ሰራተኞች፣ የኮንስትራክሽን ሰራተኞች፣ ሜካኒኮች፣ ቴክኒሻኖች፣ ብየዳ ስራ የሚሰሩ ሰዎች፣ የእንጨት ስራ የሚሰሩ ሰዎች፣ ሴኩሪቲ ጋርዶች እና ቴራፒስቶች። ከዛ ሌላም በጣም ብዙ ስራዎች አሉ። በአካል መገኘትና በእጅ መስራት የሚያስፈልግባቸው ስራዎች በአጠቃላይ ሰላም ናቸው። ምክንያቱም ኤአይ እስካሁን ድረስ እንደሚታወቀው አንድ ሶፍትዌር ብቻ ነው። እነዚህ ስራዎች በአካል ተገኝተው መሰራት ያለባቸው የተለያዩ ማሽኖችን ማንቀሳቀስ ያለብን ነገር ካለ በአጠቃላይ እጅና እግር መጠቀም ያለብን ነገሮች ላይ ኤአይዎችም ሆነ ሮቦቶች ይሰሩታል ማለት ያን ያህል ቀላል አይሆንም። የዚህ ቪዲዮ ዋና ዓላማ ማስፈራራት ሳይሆን እንዲያውም እናንተን ማንቃት ነው። ይህን እንድታውቁ ያደርጋችኋል። ይህ ቪዲዮ ቀጣዩ ጊዜ ወይም መጪ ጊዜ አንዳንድ እያለ ተራ በተራ በጣም ብዙ ሰዎችን ስራ ፈትና ስራ አጥ ያደርጋል። ይህ እንግዲህ ቀልድ ከመሰላችሁና እንደዚህ አይነት ጊዜ
ጊዜማ መቼም ሌላ አይደርስም ብላችሁ ካሰባችሁ አንድ ጊዜ በኤአይ ማንኛውም ማሽን ስራችሁን አሰሩትና ሞክሩት። እሱ የሰራው ስራና ሰው ከሰራው ስራ ጋር ስታነጻጽሩት ፐርፌክት ሆኖ ካገኛችሁት ራሳችሁን አፕግሬድ የምታደርጉበት ጊዜ እንደደረሰ በደንብ ይገባችኋል። ቀደም ያለ የመጀመሪያ ክፍል ላይም ተናግሬ ነበር። አሁንም በድጋሚ እናገራለሁ። እኛ ሀገርማ ይሄ ነገር አይመጣም ብላችሁ ካሰባችሁ እንደዚህ ብለን ያሰብናቸው ትንሽ ዓመት ወደ ኋላ መለስ ብለን ብናይ በጣም ብዙ ነገሮች በፍጥነትና በብዛት በአንድ ጊዜ ወደኛ ሀገር ገብቶ ነበር። ምክንያቱም ስራ ያቀላሉ፣ ጊዜ ይቆጥባሉ እና ከጊዜ ጋር ማን እኩል መሄድ ይፈልጋል። ሁሉም ትልልቅ ካምፓኒ ጊዜውና ገንዘቡን ለመቆጠብ ሲል በዓለማችን ላይ አለ የተባለ ቴክኖሎጂ ማስገባቱ የተለመደ ነውና ቀድሞ መዘጋጀት ሁልጊዜ ዋጋ አለው። ባለፈውም እንዳልኩት አሁንም ደግሜ እናገራለሁ፣ ቀድሞ የነቃ ሁልጊዜ ያተርፋል። ባለን ክፍት ሰዓት ላይ የተለያዩ ኮርሶችን በመውሰድ ከዚህ ከኮምፒውተር ቴክኖሎጂ ጋርና ከአይቲ ጋር ራሳችንን እናግባባ። ምክንያቱም ጊዜው በደረሰ ሰዓት ላይ ድንግር ድንብር እንዳንል ይረዳናል። አመሰግናለሁ። ዓለም ድንቅ ናት የተሰኘው ፕሮግራም እንግዲህ ይህን ይመስላል። የዛሬ ቪዲዮ እንደተመቻችሁ እርግጠኛ ነኝ። ብዙ ነገርም እንዳወቃችሁበት ምንም ጥርጥር የለኝም። በቀጣይም ቢሆን ልክ እንደዚህ አስደናቂ ምርጥ ቪዲዮ ይዤላችሁ እመጣለሁኝ። እስከዛው ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጉ። በሌላ ቪዲዮ በድጋሚ እስከምንገናኝ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ